በ1911 ዓመተ ምህረት ወረርሽኝ በኢትዮጵያ ላይ ተከስቶ ብዙ ሰው አለቀ። በሽታው አዲስ አበባ ደርሶ በጣም የታወቀው በህዳር ወር ስለሆነ በህዝብ ቃል የህዳር በሽታ የሚል ስም ወጣለት። ፈረንጆቹ ግን የበሽታውን ስም ግሪፕ ብለውታል። በአገራችንም አንዳንድ ሰዎች ቸነፈር ብለውት ነበር። መርሲ ሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ። የህዳር በሽታ ወደ ሀገራችን ተዛምቶ ከጥቅምት ጀምሮ በጥቂት ሰው ቤት መግባትና መግደል ጀመረ። በህዳር ወር ግን አብዛኛው ሰው በበሽታው ስለተያዘ አዲስ አበባ ተጨነቀች። በሽታው እንደ ሳልና ጉንፋን አድርጎ ይጀምርና በሽተኛው ላይ ትኩሳት ይወርድበታል። ከዚያም ያስለቅሳል፣ ነስር ያስነስራል፣ ተቅማጥና ውጋት ያስከትላል። አንዳንዱንም አቅሉን ያስተዋል። እንደዚህም እያደረገ በ3 ወይም በ4 ቀን ይገድለዋል። በህመሙ ተይዞ ከ4 ቀን በላይ የቆየ በህይወት የመቆየት እድሉ ከፍተኛ ነው ይሉናል መርሲ ሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ በተሰኘው መጽሐፋቸው። አፍላው በሽታ ከህዳር 7 ቀን እስከ ህዳር 20 ለ14 ቀን ያህል ነበር የቀጠለው። በተለይም ህዳር 12 ቀን ለህዳር ሚካኤል ዕለት ብዙ ሰው ሞተ። ከንቲባ ወሰኔ ዛማኑኤል በዚህ ቀን ሞተው አዲስ አበባ በቅድስት ሥላሴ ቤተ ክርስቲያን ተቀበሩ። ከካህናቱም የሐዲስ አስተማሪው አለቃ ተገኝ ሞተው በአራዳው ጊዮርጊስ ቤተ ክርስቲያን ተቀበሩ። እኚህ ሰው የመምህር ወልደ ጊዮርጊስ ደቀ መዝሙር የነበሩ ናቸው። በዚያን ሰሞን መቃብር የሚቆፍርና ሬሳ ተሸክመው የሚወስድ ሰው ለማግኘት ችግር ሆነ። በቤተሰብ ውስጥ ከበሽታ ያመለጡ ሲገኙ 2 ሬሳ ተሸክመው እየወሰዱ ይቀብራሉ። ባል የሚስቱን፣ አባት የልጁን ሬሳ እየተሸከመ ወስዶ ቀበረ። አንዱ መቃብር ይቆፍርና ሬሳ ለማምጣት ወደ ቤቱ ሄዶ ሲመለስ ሌላው ቀብሮበት ያገኘዋል። ቤተሰብ በሙሉ በታመመበት ስፍራ ብዙዎች በየቤታቸው እየሞቱ አውሬ በላቸው። ለጉዳይ ወደ አዲስ አበባ የመጣ እንግዳም እየታመመ መግቢያ አጥቶ በየመንገዱ እየወደቀ አውሬ በላው። በእነዚህ ወራት በአዲስ አበባ የነበረው ጭንቀት አስፈሪ ነበር። በዛ አስጨናቂ ዘመን ለሕይወታቸው ሳይሳሱ ህመምተኞችን የሚረዱ አልጠፉም። የኔታ ወልደ ጊዮርጊስ የተባሉ የሃይማኖት አባት በሰፈራቸው በጉለሌ በየቤቱ እየዞሩ ለበሽተኞች እንጀራና ውሃ ሲያድሉ ሰንብተዋል። ሙሴ ሴዴርኩዊስት የተባሉ አረጋዊ የስዊድን ሚስዮን አስተማሪ በየሰፈሩ እየዞሩ ለበሽተኞች እህልና ውሃ መድኃኒትን በመስጠት ህመምተኞችን ያግዙ ነበር። እኛ አባት ከጥቂት ቀናት በኋላ በዚሁ በሽታ ታመውና ሞተው ጉለሌ ተቀብረዋል። በእነዚህ ወራት የተቆፈሩ መቃብሮች ጥልቀት ስለነበራቸው አንዳንዱ መቃብር አውሬ ተናኮለው ጀመር። ከመቃብሮቹ የሚወጣው ሽታ እንደገና በሽታ ያመጣል ተብሎ ስለተሰጋ መዘጋጃ ቤት ኖራ እየበጠበጠ በየመቃብሩ ላይ ያስረጨው። መዘጋጃ ቤት በዚህ ሳቢያ በየቤተ ክርስቲያኑ እየዞረ መቃብሩን ሲያስቆጥር የሟቾቹ ቁጥር እስከ 8000 ደርሶ ነበር። ይህም በየመንደሩ የተቀበረውና በየስርቻ የወደቀውን ሳይጨምር ነው። አዲስ አበባ ላይ የሞተው 9000 ነው ይሉናል መርሲ ሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ በተሰኘው መጽሐፋቸው። የህዳር በሽታ በአዲስ አበባ ብቻ አልተወሰነም። ወደ ተለያዩ የሀገሪቱ ክፍል ተስፋፍቶ ብዙ ሰው ፈጅቷል። ሆኖም ግን በገጠሪቱ ኢትዮጵያ የአዲስ አበባን ያህል አልጠነከረም ይባላል። በዚህ በሽታ በመላው ኢትዮጵያ የሞተው የህዝብ ቁጥር እስከ 40,000 እንደሚደርስ መርሲ ሐዘን ወልደ ቂርቆስ ይነግሩናል። በዚህ አስፈሪ ዘመን ህዳር 2 ቀን 1911 ዓ.ም ራስ ተፈሪ በታመሙ ጊዜ ሲያክሟቸው የነበሩ አርመናዊ ዶክተር ዮሐንስ ደብለታይን በበሽታው ተቀስፈው ሞቱ። ከ7 ቀን በኋላ በብሪታንያ ሌጋሲዮን ውስጥ የህክምና ቡድን አባል የነበሩት ዶክተር ኤም ዌክማን የበሽታው ሰለባ ሆኑ። ዌክማን የራሳቸውን የህክምና ጣቢያ በማቋቋም ላይ ነበሩ። ወረርሽኙ በጣም ብዙ ሰው የጨረሰው ከህዳር 5 ቀን እስከ ህዳር 21 ባሉት ቀናት መካከል ነበር። በዚህ ወቅት ቤተ መንግስቱ ተዘጋ። ባለስልጣናቱ በከፊል ከተማዋን ለቀው ወጡ። የቀሩትን ቤታቸውን ዘግተው ተቀመጡ። በስራቸው ላይ ተገኝተው አንዳንድ ስራዎችን ለመስራት የጣሩም አልጠፉም። ከነዚህ ውስጥ አንዱ የከተማዋ መዘጋጃ ቤት ዋና ዳይሬክተር ብላቴንጌታ ህሩይ ወልደ ስላሴ ነበሩ። እሳቸውም ቢሆን ለውጥን ለማምጣት የሚያስችል ስልጣን አልነበራቸውም። በሽታው እየከፋ ሲመጣ የፖስታና የቴሌግራፍ አገልግሎት ተቋረጠ። ከተማዋ ቀን ቀን ሰው ሲቀበርባት ይውላል። ሌሊት ደግሞ ሌባ ሲዘርፋት ያድራል። በከተማዋ ፍጹም ስርዓት ጠፋ። ፊታውራሪ ሀብተ ጊዮርጊስም በዚህ ወር በበሽታው ተያዙ። ህዳር 17 ቀን ህመሙ ጸንቶባቸው ይሞታሉ ተብሎ ተፈርቶ ነበር። በዚያ ወር ራስ ካሳ ኃይሉም ተያዙ። ከሞትኩም አገሬ ገብቼ ልሙት ብለው ወደ ግዛታቸው ሰላሌ ገቡ። የህዳር ሚካኤል ዕለት እጅግ ብዙ ሰው አለቀ። ህዳር 20 ጊዛው የሚባል ፈረንሳይኛና አረብኛ ጠርቶ የሚያውቅ አንድ የፖለቲካ ምሁር ሞተ።
ግዛው ከሩይ ወልደስላሴ ጋር በመዘጋጃ ቤት አብሮ ይሰራ የነበረ ብዙ የፍልስፍና ሐሳቦችን ከፈረንሳይኛ መጽሐፍት እየተረጎመ ለህሩይ የሰጣቸው እሳቸው ሐሳቦችን ለመጽሐፍቶቻቸው እንደተጠቀሙበት ይነገራል። ታዲያ ግዛው ሲሞት ከፍቅራቸውና ከውለታቸው ብዛት የተነሳ በአራዳ ጊዮርጊስ መቃብሩ ላይ ሐውልት አሰርተውለታል። ራስ ተፈሪ በታመሙ ጊዜ ያክሟቸው ከነበሩት ሐኪሞች ውስጥ አንዱ የነበሩት ፈረንሳዊ ዶክተር ሌፔፕ ህዳር 16 ቀን የሞቱ ሲሆን አዲስ አበባ ውስጥ በወቅቱ ከነበሩ 8 ሐኪሞች እሳቸው ሲሞቱ አራተኛ ሆኑ። የሐኪሞቹ ቀስ በቀስ ማለቅ ያሳዘናቸው ስዊድናዊ ሚሽነሪ ሼደር ኩዌስት እግዚአብሔር በመጀመሪያ ሐኪሞችን ወሰደ፣ ከዛ ህዝቡ በበሽታው ጥርግ ብሎ አለቀ ብለው የተናገሩ ሲሆን እሳቸውም ብዙ በህይወት አልቆዩም። ከትንሽ ቀን በኋላ የወረርሽኙ ሰለባ ሆኑ። ከህዳር 25 ጀምሮ በሽታው እየቀነሰ ሄዶ በወቅቱ ወደ 50 ሺህ ገደማ ከነበረው የአዲስ አበባ ነዋሪ 10 ሺህ የሚሆነውን ፈጅቶ ታህሳስ ወር ሲገባ በሽታው ከአዲስ አበባ ጨርሶ ጠፋ።